ጤና ይስጥልን ውድ የፕሮግራማችን ታዳሚዎች፣ ይህ ታሪክን ከባለ ታሪኩ በሚል መሪ ቃል በእስራኤል የኢትዮጵያን ብሔራዊ ፕሮጀክት የዩቲዩብ ድረገጽ የሚቀርብላችሁ ፕሮግራም ነው። አዘጋጆች ሮኒ አካሌና አምሳሉ ማሃሪ፣ ምስልና ድምጽ ቀረጻ አሸር ሳሙኤል። ውድ የዝግጅታችን ተከታታዮች፣ ዛሬም የክብር እንግዳ አለን። እውነትና ሕይወት የሆነው መጽሐፍ ቅዱሳችን ከፍተን ኦሪት ዘዳግም ምዕራፍ 32 ቁጥር 7 ላይ ስናነብ የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል፣ አባትን ጠይቅ ያስታውቅህማል፣ ሽማግሌዎችህንም ጠይቅ ይነግሩህማል እንደሚል እንግዳችን በዛሬው ዕለት የቦታ እርቀት የጊዜ ጥበት ሳይበግራት ብዕር ከወረቀት አገናኝታ እሷ የምታውቀውን ከማስታወሻ ደብተሯ እሷ ከመወለዷ በፊት የነበረውን ከታላላቆቹ አንደበት ዳታ ሰብስባ አባ መንጃ በሚል ርዕስ መጽሐፍ ጽፋ ይዛ ቀርባለች። በመጽሐፉ ዙሪያ ያደረግነውን ዳሰሳ ከመጀመራችን በፊት ይህች የብዕር ሰው ማን ነች? ራሷን እንድታስተዋውቅ ወደ እናንተ ይዘን ቀርበናል። እንኳን ደህና መጣሽ እህቴ። እንኳን ደህና ቆያችሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እኔም ደስ ብሎኛል ወደዚህ ስለጋበዛችሁኝ በጣም አመሰግናችኋለሁ። እኔ ተወልጄ ያደግኩት ገጠር ነው። ከገጠር ድሮ በየምድር ከሚባለው ወገራ አውራጃ በዳባት ከተማ ከዳባት ከተማው ርቀት 7 ኪሎ ሜትር በምትገኝ አባይ ምንጭ ከተባለች የይሁዳውያን መኖሪያ መንደር ነው ተወልጄ ያደግኩ ከገጠሩ። ወላጆችሽ ማን ይባላሉ? ወላጆቼ አባቴ ይስሐቅ ምንዋብ ይባላሉ። እናቴ አበች ሞላ ይባላሉ። አባቴ የክብር ስም አላቸው። ብረት ሰሪ ስለነበሩ በጅሮንድ ይስሐቅ ይሏቸዋል። የቅጽል ስም ደግሞ አላቸው። እኔ በመጽሐፉ ስም በሰጠሁት ማለት ነው በብትራቸው ባያያዛቸው የተነሳ አባ መንጃ ይሏቸዋል። የቅጽል ስማቸው በቅጽል ስማቸው ነው የጠራቸው። ወደዛ እንግዲህ ስፋትና ጥልቀት ባለው ሁኔታ እንገባለን። የመጽሐፉን ስያሜ የውጭ ሽፋኑን በመመልከትም ብዙ ነገሮች አሉ። እንግዲህ ወደ መጽሐፉ እንገባለን። ወደ መጽሐፉ ከመግባታችን በፊት እንግዲህ በገጠሪቱ ኢትዮጵያ ተወልደሽ ባደግሽበት አካባቢ በትልቅ ቤተሰብ ውስጥ ነው ተወልደሽ ያደግሽው። የመማር እድሉን እንዴት አገኘሽ? የመማር እድል ያገኘው ከኔ በላይ የነበሩት እህቶቼ፣ ወንድሞቼ፣ እህቶቼ ተድረዋል። ተድረው በገጠሪቱ ተድረው ወልደው ቤት ይዘዋል። በእኔ ዘመን በአጋጣሚ አባይውና ቦጋለ ትልቁ ሰው አስተማሪ ላኩልን። ለገጠሩ አስተማሪ ላኩልን። መንግስት አብርሃም ይባላሉ እና ከዛው ከመንደሩ ነው የጀመርና ከገጠሩ ምንም ነገር የለውም። መብራት አናውቅ፣ መኪና አናውቅ፣ ምን አናውቅም። እና ከዛው በመጀመሪያ ከግራር ስር ነው ተቀምጠን የተማርነው። እኚህ ሰው ያስተማሩን ማለት ነው። እና ከዛ ያው ከዛው ተማርነ። ከዛ ከገጠሩ ማንበብና መጻፍ ዕብራይስጥ ትምህርት ተምረን ወደ ዳባት ከፍ ሲል ወደ ዳባት ገባን። እስከ 3 ነው የተማርነ። ከዛ 4 ከገጠር ገጠር ሲባል ገጠር ከዛፍ ስር 3ኛ ክፍል ድረስ መማር ነው። ከመጀመሪያ ነው ከዛፍ ስር የተማርነ ፊደል ቆጠራ። በኋላ እየተሻሻለ ሲመጣ ወላጆቻችን ደግሞ የትምህርትን ጥቅም ሲያውቁ
ቤት ሰሩ፣ ትምህርት ቤት ሰሩልና የቆርቆሮ ቤት ግባዝ አድርገው ተማክረው ቆርቆሮ ቤት ሰሩልና ከዛ ቆርቆሮ ቤት ነው የተማርነው እስከ 3ኛ ክፍል። አዎ ተምረን ወደ ዳባት ሄድን። ዳባት እስከ 8ኛ ክፍል ተምሬያለሁ። ከዛ ወደ ደባርቅ ተምሬ ነበር። እንትኑ ሲመጣ ይሄ ረብሻ ነበረ። በረብሻው ምክንያት ተቋረጠ የደባርቁ ትምህርት እና እንደገና ወደ ጎንደር ሄድኩ ማለት ነው። ረብሻ ስትይ አብዮት ፈነዳ? አዎ አብዮቱ ፈነዳ። የዲዩ የሚባል ድርጅት መጣ። ከዛ ስራ ፈታነ እኛ ተማሪዎቹ ማለት ነው። እና እንደገና አመት ቆይተን እንደዛ ወደ ጎንደር ሄድኩኝ። ወደ ጎንደር ስትመጪ ቤተሰቦች ነበሩሽ? የሚረዳሽ ሰው ነበር? ጎንደር ጓደኞች ነበሩ። ወንድሜ ነበር፣ ጌጡ ይሳቅ ይባላል። እሱ በወርት ድርጅት ነበር ያኔው የወርት ድርጅት ነበረ እና ከዛ ሲረዳኝ ነበር ወንድሜ። ከዛ ሆነሽ ነው 12ኛ ክፍል ጨረሽ? አዎ ከዛ ተማርኩኝ ማለት ነው። እስቲ እንግዲህ ወይዘሮ ነብለን ወደ መጽሐፍሽ እንግባና አንዴ ወደ ስነ ጽሁፍ ወደ ስነ ጽሁፍ ወደ መጽሐፉ ከመግባታችን በፊት እንግዲህ አንቺ ከገጠር ወጥተሽ ወደ ከተማ ገብተሽ ትምህርትሽን አጠናቀሽ ከዛ በኋላ እንግዲህ በዛ ሰዓት ብዙ ጊዜ ወደ እስራኤል ሀገር ህብረተሰባችን ይጓዝ ነበር። ወደ እስራኤል ሀገር ለመምጣት ብዙ መንገዶች ነበሩ። ወይ በአዲስ አበባ አድርጎ መምጣት ወይም ደግሞ ወደ ሱዳን መሄድ። እና አንቺ ወደ እስራኤል ሀገር መቼ ነው የመጣሽው? እንዴት ነው የመጣሽ? ነበር አሁን እንዳልከው ወደ ሱዳን ይሄዳል ወጣቱ መጀመሪያ ማለት ነው። በኋላ ግን ትልቁም ተነሳ ጠቅላላው ሁሉም ተነሳ። ይሁዲ የተባለው በሙሉ አሁን በዛን ሰዓት ስራ ነበር። እኔ አምባ ጊዮርጊስ ስራ ነበር በትምህርት ሚኒስቴር በአስተዳደሩ ውስጥ ስራ ነበርና እንደዚህ ሁሉ ሲሄድ ጓደኞች ሲሄዱ አስተማሪዎች ነበሩ እኔ ይሁዲዎች። እነሱ ሲሄዱ ከከተማው እኔ ትንሽ ብቻዬን ቀረሁ። ብቻዬን ስቀር ወደ ዳባት ሄድኩ። ወደ ዳባት ሄድኩ ወደ ወላጆቼ ማለት ነው። አሁን ወላጆቼ ሆኜ ከከተማው ዳባት በአስተዳደሩ አምባ ጊዮርጊስ በነበርኩበት እንደገና ስራ ጀመርኩ። ከዛ ከአሜሪካ አይቲዮንቲ የሚባል ነገር እመጣልን ለእኛ ለተማሪዎቹ ከአሜሪካ ላኩልን ለእያንዳንዱ ተማሪ። ይህ ለይሁዲዎች ማለት ነው? አዎ እንደ ኢንቫይቴሽን ማለት ነው። እሱ ተላከልን። በዛ መሰረት ውጣ ውረዱ ማለት ነው። አዲስ አበባ ጎንደር፣ አዲስ አበባ ጎንደር፣ አዲስ አበባ ወጣት ነኝ። አዲስ አበባ ጎንደር እያስፈረምኩ በዚህ ምክንያት ነው የወጣው። አንቺ የወጣሽው በአዲስ አበባ ነው ወይስ? አዎ በአዲስ አበባ ነው የወጣው። መቼ ነው የመጣሽው ወደ እስራኤል ሀገር? በ87 በፈረንጆች በ79 በኢትዮጵያ አቆጣጠር። አሁን እንግዲህ ከኢትዮጵያ ወጣሽ እስራኤል ሀገር ደረሽ። የት መረካዝ ቅሊጣ ወይም ደግሞ የአዲስ መጠለያ ገቢዎች ነበርሽ የተቋቋመው? መጥቼ ቅራቲያም ነው የገባው። ቆይ ቅራቲያም ከመግባት ቀጥታ በረራ ከኢትዮጵያ ወደ እስራኤል ነው ወይስ ከኢትዮጵያ? መጀመሪያ በረራው ከኢትዮጵያ ወደ ግሪክ ከግሪክ ብቻዬን የነበርኩ። ብቻዬን ስል እኔ ብቻ ማለት ነው ይሁዲ። አሁን ከግሪክ ሰው ተቀበለኝ። ማላውቀው ሰው አየር ማረፊያ ማላውቀው ሰው ተቀበለኝ። አሁን ወሰደኝ። እንደሚቀበልሽ ሰው ግን ታውቂ ነበር? አዎ ተነግሬያለሁ። አዲስ አበባ ስወጣ እንደዚህ ይቀበልሻል ሰው ተነግሬያለሁ እና ተቀበለኝ። አሁን ወስዶ ለአንዲት
ሰው አስተላለፈኝ። አሁን ያቺ ሴት ወደ እስራኤል የሚመጣ ኮሎምቢያ የሚል አውሮፕላን ከዛ ተሳፍሬ ወደ እስራኤል ሀገር ገባ። የታረፍሽ አሁን እስራኤል ሀገር ገብቼ ቅራቲያ ከሚባል መርከስከሌታ የአዲሶች መጠለያ ቦታ የአዲሶች መጠለያ ቦታ ከዛ ቆየ። በጣም ቆንጆ። እንግዲህ ከዛ በትምህርት ሚኒስቴር አስተዳደር ውስጥ ሰሪ ነበረ ቢሮ ውስጥ ማለት ነው። እዚህ መተሽስ በዚህ ስራ ላይ የመሳተፉን እድል አግኝተሽ ነበር? አላገኘሁም። እዚህ እስራኤል ሀገር እንደምታውቁት ሁሉ ነገር አዲስ ነው። ቋንቋ አዲስ ነው፣ ምግቡ አዲስ ነው፣ አየር ጸባዩ አዲስ ነው፣ ባህሉ ወጉ ሁሉ አዲስ ነው እና እኛ ምንም የተማርን ብንሆንም እዚህ አዲስ ነገር ስለነበር ለትምህርት እንትና ምን አደረግሽ? እድል አላገኘሁም። ምን አደረግሽ? እና ኡልፓን ተማርኩ። ቋንቋ ዕብራይስጥ ቋንቋ የቋንቋ ትምህርት ተማርኩ 1 አመት የሚሆን። ከዛ በኋላ ስራ ነው የገባው። ምን አይነት ስራ? ስራ ገባሁ። አንዳንድ ስራ በፋብሪካ ውስጥ ስራ ገባሁ 6 አመት እንደዛ። ከዛ በኋላ በ95 ኤሌክትሮኒካ ገባሁ። በ95 አመት እዛ ገጠር እያለሽ የዕብራይስጥን ቋንቋ እንደተማርሽ ተናግረሻል። አዎ። ምን እገዛ አደረገልሽ እዚህ እንደመጣሽ? ምንም ያው ስማር መልሻለሁ። በትምህርት ውስጥ በኡልፓኑ ስጠየቅ መልሻለሁ መልስ። ለዚህ ብቻ ነው ያረዳኝ። ግን አሁን ለምሳሌ አንቺ ኢትዮጵያ ሳለሽ የመንግስት ሰራተኛ ጥሩ ኑሮ ነዋሪ፣ ከዚህ ሀገር ስትመጪ ደግሞ አዲስ ሁሉ ነገር የተቀየረ፣ አሁን ያን ነገር ለአንቺ የሞራል ችግር አልፈጠረብሽም? ትንሽ ወላጆች አልነበሩ፣ ዘመድ አልነበረም። ወደኋላ ቀርተዋል። ሀሳብ አለ፣ እንዴት ብለው ሊመጡ ነው የሚል ሀሳብ አለ። ቋንቋ የለም፣ ቋንቋ ችግር ነው፣ አልተማርንም እና በዚህ ምክንያት ትንሽ ችግር ነው። ወደ ማስታወቂያ እናልፋለን። ታሪክን ያለፈ ክስተትን የሚያጠና የሚተርክ የማህበረሰብ ሳይንሳዊ ስርዓት ነውና አባ መንጃ የደራሲውን የስነ ጽሁፍ ይዘትና ጥልቀት እንዲሁም የታሪክ ፍሰት በስፋት ለመዳሰስ ለሚፈልጉ ወጣት ጸሐፍት ምናልባትም እንደ መነሻና ዋቢ መጽሐፍ ሆኖ ሊያገለግል ይችላልና ይሄን መጽሐፍ ከማስተዋወቃችን በፊት ወደ ውስጥ ከመግባታችን በፊት መጽሐፉን እጃችሁ ገብቶ እንድታነቡት እየጋበዝን በዚሁ አጋጣሚ ደግሞ ስለ ፕሮግራማችን ይዘት የወደዳችሁትን ለሌሎችም እንዲደርስ ላይክ፣ ሼር፣ ሳብስክራይብ አድርጉ፣ ሌሎችም እንዲደርሳቸው ማለት ነው። ከዛ በተረፈ እንግዲህ በዚህ አይነት ሁኔታ ቤተሰብ ሆነን እንድንዘልቅ ደግሞ ሁላችሁም አንዳንድ ሐሳቦችን ስጡን። የምትሰጡን ሐሳብ ለዝግጅታችን ጥንካሬ ማስተካከያ ይሆናል። ትክክል ነው አምሳሉ። በእርግጥ አንዳንድ እንደዚህ አይነት አዋቂ ሰዎችን ወደ ስቱዲዮአችን ጋብዘን ውይይት ስናደርግ እኔ የሚሰማኝ ልዩ ስሜት አለ። በተለይ ደግሞ አንዳንድ ሁላችንም እንደምናውቀው ከገጠር ተወልደን ከገጠር አድገን ትምህርት ተምረን አሁን ባለንበት ደረጃ ስንደርስ በእኛንም ያዩ በእኛም ደረጃ የነበሩ ወይም ደግሞ አሁንም ያሉ እነዚህ ሰዎች ከገጠር ተነስተው እንዴት እንደዚህ ቦታ ደረሱ? ይሄን ነገር እንዴት ሊያደርጉ ቻሉ? እንዴት መጽሐፍ ይሄ አሁን እኔ መጽሐፍ ሳነብ ከመጀመሪያው እስከ መጨረሻው ነብየዋለሁ። አባ መንጃ በጅሮንድ የይስሐቅ ምንዋብን በተለይ ታሪክ ያንጸባርቃል እና ከዚህም ደግሞ አስተያየት ሰጥቼበት ነበር በተጠየቁት መሰረት ማለት ነው። እና መጽሐፍ በጣም አስፈላጊ ነው ለኛ። ምክንያቱም ከአሁን በፊት የኢትዮጵያን ታሪክ የኢትዮጵያ ይሁዲዎችን ታሪክ በምንጠየቅበት ጊዜ አብዛኛዎቻችን እንደዚህ አይነት የመጽሐፍት ክስተቶች አልነበሩም። መጽሐፍ የተጻፉ አልነበሩም። የተጻፉትም ቢሆኑ በሌሎች የተጻፉና የእኛን ታሪክ ትንሽ ወደኋላ የሚያቋሽሹ የእኛን ታሪክ በደንብ የማያስረዱ እና በምንም እንኳን በዚህ በቤተሰብ ደረጃ ወይም ደግሞ በሰዎች ስም ደረጃ የተጻፈም ቢሆን
የኢትዮጵያ ታሪክ በዛ አካባቢ የሚያንጸባርቅ ስለሆነ ምናልባት አንዳንድ ታዋቂ ልጆች ማለት የቤተ እስራኤልን ታሪክ ለማወቅ የሚፈልጉ ልጆች እንደዚህ አይነት ነገሮችን እየወሰዱ እያነበቡ የበለጠ ምርምር አድርገው ታሪካችን በደንብ እንዲወጣ በሚል ነው እንግዲህ ሀሳብ መጥቶ በዚህ ላይ አሁን አንቺን የጋበዝነሽ እና በጣም ጥሩ መጽሐፍ ነው። ስለዚህ አንዳንድ ጊዜ መጽሐፉን በሙሉ ማንበብ ለተመልካቾቻችን ብዙ ጊዜ ምን አይነት መጽሐፍ ነው ብለው እንዲያነቡ ነው እንጂ እኛ መጽሐፉን አንብበን እንዴት ተደርጓል ብለን ለመናገር አይደለም። ስለዚህ ብዙ ርዕሰ ክፍሎች አሉት። በእነዚህ እያንዳንዱ ርዕስ የተለያዩ ነጥቦችን ያንጸባርቃል እና ይሄ በማድረግሽ በጣም እናመሰግንሽ። እውነት ነው። እዚህ ጋር እንግዲህ አባ መንጃ ማለትም የበጅሮንድ ይስሐቅ ምኒዋብ መሰረት አድርገሽ መጽሐፉን ጻፍሽው እንጂ በውስጡ በርካታ ታሪኮችን የበርካታ ሰዎችን ታሪክም አትተሻል። በተለይም እንግዲህ በዚህ በ8 ክፍልና በተለያዩ ንዑሳን ርዕሶች የተካተተው ይህ መጽሐፍ አባ መንጃ የሚለውን ስም ለምን ሰጠሽው? እዚህ ጋር ደግሞ እንዲያውም ስታንጸባርቂ ምን ይላል መጽሐፍ ውስጥ ያለው እንግዲህ የበርካታ ብሔር ብሔረሰቦች ልሳነ ብዙ አገር በሆነችው ኢትዮጵያ ለብዙ ዘመናት የኖረው ቤተ እስራኤላውያን የተጸውዖ ስም አሰጣጥ ሃይማኖታዊና ባህላዊ ልማድን መሰረት ያደረገ ሲሆን ለግለሰቡ መታወቂያው ለስያሜው ደግሞ በወቅቱ ወይም በጊዜው የሆነውን ክስተት መግለጫ አንዳንድ ጊዜ ደግሞ ምኞትና ፍላጎትን ማንጸባረቂያ ከመሆን ባለፈ ባህሪን፣ ስራንና ግብርን የሚያመለክት ቃል ሊሆን ይችላል። ከዚህ አኳያ አልሻንጅ እንግዲህ አባቴ አባ ይስሐቅ ምኒዋብ በጅሮንድና አባ መንጃ የሚሉ የክብርና የቅጽል ስሞች ነበራቸው ብለሻል። ይህን የክብር ስም ይህን የቅጽል ስም እንዴት አገኙ? እስቲ ከመጀመሪያ ከቅጽል ስማቸው እንውጣ። ይሄ የክብር ስሙንስ መንግስታዊ ነው ወይንስ የአካባቢው ህዝብ የሰጣቸው ነው? በጅሮንድ የሚለው በጅሮንድ የሚለው አባቴ ብቻ አይደለም በጅሮንድ የሚባል በአካባቢያችን በእኛ በይሁዳውያኖች ብረት ሰሪዎች አሉ፣ ብረት የሚሰሩ አሉ፣ ሸማኔዎች አሉ። ግን ብረት የሚሰሩትን በጅሮንድ ይሏቸዋል። ብረት ሰሪዎቹ በጅሮንድ ይሏቸዋል እና አባቴ ብረት ሰሪ ስለነበሩ ያው ብረት ሰሪ ሲባል ብዙ ነገር አለው እና በዛ ምክንያት ነው በጅሮንድ ይስሐቅ ሲሏችን የመንደሩ በመንግስት አይደለም። መንግስት አይታወቅም። አባቴ አያነብም ማለት በህብረት ነበር የሚሰሩት ብረቱን በቡድን በቡድን አይደለም፣ በግል ነው እያንዳንዱ ሰው። ምክንያቱም ለምንድን ነው ይሄን ያልኩሽ? በጅሮንድ የሚለው ቃል የድሮ የማዕረግ መጠሪያ ሲሆን በመንግስት ደረጃ ከገንዘብ ሚኒስትር ያሁኑ የገንዘብ ሚኒስትር ማለት ነው። በሚኒስትር ደረጃ ገንዘብ ሰብሳቢ ለመንግስት እንደዛ ማለት ለዚህ ነው በቡድን ይሰሩ ነበር ወይ ያልኩሽ? በቡድን አይደለም። እያንዳንዱ ሰው ለብቻው ይሰራ። እያንዳንዱ ሰው ለምሳሌ አንድ መንደር 2 ብረት ሰሪ ይኖራል። እንግዲህ ብረት የሚሰራ ምንም ለራሳቸው ለይሁዲው ቢሆን ለአካባቢው ክርስቲያን ነው አብዛኛው የሚሰራ እና ከአንድ መንደር 2 ወይም 3 ሰሪ ካለ እነዛ የተለዩ በጅሮንድ ይሆናል ስማቸው ማለት ነው እና በግላቸው ነው የሚሰሩ። አባ መንጃ የሚለውንስ? አባ መንጃ ከብትራቸው የተነሳ ነው አባ መንጃ የሚሏቸው። አባቴ ብትራቸው ወፍራም ነው። ቀኝ እጃቸውን ነው የሚያወጡ ሁሌ ሲላበሱ በማንኛውም ቦታ ቀኝ እጃቸውን አውጥተው ነው። አብዛኛውን ጊዜ መቼም በልምድ አኳያ ስንመለከት ቀኝ እጃቸውን አውጥተው ተላብሰው በትራቸውን ይዘው የሚናገሩት ሰዎች በተለይ አንድ ነገር ለክርክር ወይም ደግሞ ለፍርድ ቀርበው ሀሳብ ለመስጠት ሲሉ እጅ እንደዚህ አይነት ነገር ይታያል። በመንግስት ደረጃ በከተማ በፍርድ ቤት በዛ ግን በመንደርም ቢሆን
ብረት ሲሰራም ቢሆን ከመንደር ለቅሶም ካለ ቀኝ እጁን ነው የሚያወጣው። ይቅርታ እሱ እያልኳል እዚህ አንተ አልኩኝ እና ሁልጊዜ ቀኝ እጃቸውን ነው የሚያወጧበት። ቀኝ እጃቸውን አውጥተው ብትራቸው ወፍራም ነው እና በዛ ምክንያት ነው አባ መንጃ የተባለው። ምናልባት አባት አንድ የሆነ የክብር ስም ነው። መንጃው ደግሞ ብትሩ ነው። መንጃው ያንን ነገር ለምሳሌ አንድ ነገር ወደ አንድ ቦታ ለመመለስ አንድ ጊዜ ብናነበው የክብርና ቅጽል ስም የሚለውን እሷ ያለፈችውን እንዲህ ይላል። ታላቁን የቤተ እስራኤል ማህበረሰብ ጨምሮ በየትኛውም የሰው ዘር የስም አሰጣጥ ዘዴ በባህላዊነትም ሆነ ዘመናዊ አስተሳሰብ ብዙ ገጽታዎች ያሉት ክስተት ነው አለች። የበርካታ ብሔር ብሔረሰቦችና ልሳን ብዙ አገር በሆነች ኢትዮጵያ ለብዙ ዘመናት የኖረው የቤተ እስራኤልን የተጸውዖ ስም አሰጣጥ ሃይማኖታዊና ባህላዊ ልምድን መሰረት ያደረገ ሲሆን ለግለሰቡ መታወቂያው፣ ለስያሜው ደግሞ በወቅቱ ወይም በጊዜው የሆነውን ክስተት መግለጫ፣ አንዳንድ ጊዜ ደግሞ ምኞትና ፍላጎትን ማንጸባረቂያ ከመሆን ባለፈ ባህሪን፣ ስራንና ግብርን የሚያመለክት ቃል ሊሆን ይችላል። ከዚህ አኳያ አባ ይስሐቅ ምኒዋ በጅሮንድና አባ መንጃ የሚሉ የክብርና የቅጽል ስም ነበሯቸው። ጀርባው ላይም የጻፍሽው ይሄንን ነው። አባቴ ከወይራ ዛፍ መካከል አይነ ግቡ የሆነውን መርጠው ቆርጠው ከርክመውና በደንብ አዘጋጅተው የሚይዙት ወፍራምና ረጅም ሽበል ነበራቸው። ይህ በትር ከሳቸው መካከለኛ ቁመትና ቀጠን ያለ አካላቸው ጋር ሲተያይ አይመጣጠንም ነበርና ይህን የተመለከቱ ሰዎች በትርህ ረዥምና ወፍራም መንጃ ነው ይሏቸዋል። በዚህን ጊዜ አባቴ በትራቸውን በእጃቸው ጠበቅ አድርገው በመያዝ ወደ ላይ እየነቀነቁና ወደ ታች አውርደው ደግሞ መሬት እየወጉ ለምንና ለማንም አይበገሬነታቸውን በመግለጽ አይነት ይስሐቅ ማለት ነው ይሴ አባ መንጃ ይህ ነው ሲሉ በመናገራቸው ከዛን ጊዜ ጀምሮ እሳቸውን በሚያውቁ ሰዎች ዘንድ ይስሐቅ አባ መንጃ በሚል የቅጽል ስም ታዋቂ ሆነው መኖራቸውን እስካለንበት ትውልድ ድረስ ግለ ታሪካቸው ይዘክራሉ። አባቴ አባ ይስሐቅ ምኒዋ በጅሮንድ የሚል የክብር ስም እንደነበራቸው ሲታወቅ፣ በጅሮንድ ማለት በጥንት ጊዜ ኢትዮጵያውያኖች ይጠቀሙበት የነበር የማዕረግ ስም እንደሆነ ሲታወቅ፣ ለገንዘብ ጉዳይ ኃላፊ የሆነ ሹም ማለትም የመንግስት ገቢና ወጪ የሚቆጣጠር ማለት ሲሆን፣ በአሁኑ አጠራር ከገንዘብና ኢኮኖሚ ሚኒስትር ጋር ተመጣጣኝ የሆነ ስልጣን እንደሆነ ይነገራል። ብልህና ታታሪ ሰራተኛ የነበሩት አባ ይስሐቅ ምኒዋ ብረት አቅልጠው ቅርጽ አበጅተው የተለያዩ የቤት ውስጥና የእርሻ መሳሪያዎችን ለአገሬው ህዝብና ለገበያ በማቅረብ ብዙ ጥሬ ገንዘብ ይሰበስቡ ስለነበር በጅሮንድ የሚለው የክብር መጠሪያ እንደተሰጣቸው ሲታወቅ፣ በተመሳሳይ ሁኔታ የዚሁ የዕደ ጥበብ ባለሙያ እንደነበሩ በብዙዎች ዘንድ የሚተረክላቸው ወላጅ አባታቸው ማለትም አባ ምኒዋ ተድላ በጅሮንድ በሚለው የክብርና የማዕረግ ስም ይጠሩ ነበር። አባታቸው እንግዲህ ከላይ ሲመጣ ነው። ከእሳቸው ቀጥሎ አሁን ሌላው በጅሮንድ በእስራኤል ማን ነው የሚሆነው? በእስራኤል የምናየው ዋናው እንግዲህ አሁን አምሳሉ አሁን ሲያነብ ስለ አባትሽ ያለሽን አስተያየት ያለሽን የነበረው ሁኔታ ስታንጸባርቂ አባ መንጃ የሚለውን ስም ሰጠሽ፣ እንዲሁም በቅጽል ስም ምናምን ይሄን አስተዋወቀሽናል። ለምንድን ነው ይሄን መጽሐፍ እንድትጽፍ የገፋፋሽ? ዋናው ዓላማው ምንድን ነው? ብዙ ነው ዓላማው። ከዛ በፊትስ በትምህርት ቤት እያለሽ እንግዲህ በገጠሪቱ ኢትዮጵያ ትምህርት ከጀመርሽበት ጊዜ ጀምሮ የመጽሐፍ የማንበብ ልምዱ ነበረሽ? እንዴት ወደ ስነ ጽሁፍ ገባሽ? የማንበብ ልምድ በገጠር እያለሁ አነብ ነበር፣ እጽፍ ነበር፣ ግጥም እጽፋለሁ። ግጥም እጽፍና ግጥሙ እንዴት ነው ሰው ቢያነበው ጥሩ ይሆናል ወይስ እንዴት ነው? እና የታችኛውና የላይኛው ይገጥማል ወይስ አይገጥም ምናምን የሚል ራሴ እመረምራለሁ። መጽሐፍ እወዳለሁ። እንግዲህ በገጠር ሳለን ብስለት የለም።
ስልጣኔም የለም። አሁን እዚህ እስራኤል ሀገር ከገባሁ በኋላ ነው ምናልባት የአባቴም እንደዚህ መነሻ አድርጌ ንግግሮቹን በማንኛውም ቦታ በዚህ ከዚህ ከእስራኤል ሀገር ከቅድስት ሀገር ልቅሶም በሚሄድበት ጊዜ በደስታም በሚሄድበት ጊዜ አብረን ያደግናቸው ልጆች በኩያቴም ቢሆኑ ትንሾችም ቢሆኑ ነይማ አባትሽ ያለሽን ንገርሽ ይሉኛል። አባትሽ ያለሽን ንገር። ሁልጊዜ ስሰማ አዲስ ነገር ነው የምሰማ ሁልጊዜ። አሁን ያንን እኔ ይህን መጻፍ አለብኝ ብዬ በምሰማ ቁጥር እይዛለሁ ጽፌ በማስታወሻ። እንደዛ ስል ብዙ ጊዜ ስጽፍ ብዙ ሆነ። እንግዲህ የአባቴን ንግግር ሰው በየቤቱ የኛ ሀገር ሰው በየቤቱ ነው የሚያወራው የአባቴን ጨዋታ እና ይሄን በመጽሐፍ መጽሐፍ አለብኝ ብዬ ይሄን ያነሳሳኝ። ስንት ጊዜ ወሰደሽ? ወስዶብኛል ብዙ ጊዜ። አንድ መጽሐፍ ለመጻፍ መቼም አንድ ሰው ሲሞክር ወይም ሲጽፍ ብዙ ጊዜ የመሰረዝ የመደለዝ እንደገና የመጽሐፍ እንደገና ያንን ነገር የማንበብ ብዙ ጊዜ ይፈጃል እና ይሄም በአንቺ ላይ ይንጸባረቅ ነበር። 4 ዓመት ወስዶብኛል። እዚህ ጋር ወይዘሮ ለምለም አባ መንጃ በጥበብ በእደ ጥበብ ሙያቸው ብቻ ሳይሆን አሁን አንቺ እንዳልሽው በማስታወሻሽ ላይም ጽፈሽ ያስቀመጥሽው ከሰዎችም የሰማሽው በርካታ ምጥን ወጎች ነበሯቸው። ከነኚህ ምጥን ወጎች መካከል ለምሳሌ ጭላዳና አዝመራ፣ ወጀድ፣ ሌባው በጨረቃ፣ የአቦ ድንጋይ መሬት፣ በጅብ ተነክሳ ወደ ቤት የመጣችው አህያ፣ ውርንጫዋ የሞተባት አህያ፣ ለትምህርት ቤት ወንበር ክፍያ፣ ፎቶግራፍ፣ ነፍስ ይማር በሉት፣ ለምን አጥግበሽ አታበዩም፣ ጉልቻው፣ የከብት ግጦሽ፣ የአውቶቡስ ጉዞ በደራ ጠዳ ከደራ እስከ ጠዳ፣ እኔም ታግቻለሁ፣ አያሳድገውስ እኔም ብያለሁ፣ አፈላማ፣ ቁንዳላ፣ ወረንጦ፣ ማንዘርዘሪያ፣ የመጥረቢያው ሌባ፣ አክስቷ ናት እኮ፣ የቤት ቀጋ፣ የደጅ አልጋ፣ አንበሳው ወይንስ ነብሩ፣ ጋቤን ለምን አጠብከው፣ ብዙዎች ወጎች አሏቸው። ሁሉ ሰው ነው የነገረኝ። እኔ አባቴን አልሰማኋቸውም እንደዚህ ሲሉ። ግንዛቤ አልነበረሽም? ሰው ነው የሚነግረኝ የመንደሩ ሰው። እንዲህ እኮ አለ እንዲህ እኮ አለ አባትሽ እንዲህ እኮ አለ አምባዬ ሳቁ እንዲህ እኮ አለ። እንግዲያስ መጻፍ አለብኝ የጻፍኩት ይሄን ሁሉ ሰው ነው የነገረኝ በየቦታው እየዞሩ ስዞር። እዚህ ላይም እንዲህ ብለሻል። ለምሳሌ ከግጥሙ ይስሐቅ አባ መንጃ እግሩ ጫማ ያለው ለራሱ ባርኔጣ፣ ሀብትማ ሞልቶታል ገንዘብም አላጣ፣ ጫማ ሲያወሱበት አበሳ ነው ይላል፣ የአጋም እሾህ መርዙን ታግሶ ይችላል፣ እሾህ ይወገዋል አጋሙ ግራሩ፣ አለው የእሾህ ማውጫ ወረንጦም አማሩ፣ በቀላል አይደለም የሚገኝ ከመሮ፣ በልምጭ የገባ በማሮስ ጌዞ። የቦታ ስም ነው። ኦኬ ከመሮስ ምንድን ነው? ከመሮ የሚሰበሰበው እህል ነው። ክምር ማለት ነው። የሚሰበሰበው እህል ምርቱ ኦኬ ነው። ብረት ሰርቶ ሲያበቃ ብረት ሲሰሩ ድሮ በጥሬ ገንዘብና በእህል ይቀበሉ ነበር። ጥሬ ገንዘብ አይደለም አብዛኛው ጊዜ በእህል ነው። ገንዘብ የሚሰጥ የለም። ለምን? ጥሬ ገንዘብ የሚይዝ ሰው አብዛኛውን የለም። ባለ ደሞዝ እንደሆነ እንጂ ከተማ በገጠር የለም። እህል ነው እህል ነው። ይሄ ቃሉ ምንድነው ታዲያ? ከመሮ የአማርኛ አይደለም? ከመሮ አማርኛ ነው። ከመሮ የአካባቢው አማርኛ። ኦኬ የቤተ እስራኤሉ የአካባቢው አማርኛ ነው። እንግዲህ ይሰራል፣ ብረት ይሰራል በክረምት ሆነ በበጋም ሆነ። አሁን በአዝመራው ወራት በህዳር በታኅሳስ እስከ ጥር እየዞረ እህል ይሰበስባል። አህያ ይዛል፣ በቅሎ ይዛል፣ ፈረስ ይዛል። ልጁም ይረዳዋል።
ወንድሜ ትልቅ ወንድሜ ጌጡ ይስሐቅ የሚባለው አብረው ነው የሚዞሩ አብረው ይዞራሉ እና የሚመጣው እህል በጣም በርካታ ነው በጣም በርካታ ነው ያገሩ ክርስቲያኑ የሚሰጣቸው ማለት ነው በህብረት ስራው ከዚህ ላይ አንድ ለምለም እዚህ ርዕሱን ስትሰጪ አባ መንጃ በጅሮንድ ይስሐቅ ምንዋ ብለሽ ሰጥተሽዋል ከውስጥ ገም እዚህ ንዑሳን ርዕሶች ላይ ደግሞ አንድ እኔን የሳቤ ነገር አለ ምንድነው አንበሳው ወይስ ነብሩ አንበሳው ሰውየው አባ ምንዋው ናቸው ወይስ ነብሩ ናቸው ምንድነው ያንን ለማለት የፈለግሽው ምንድነው አንበሳው አለ ተጽፏል ግን ካንቺ ለመስማት ስለፈለኩ አንበሳው እንግዲህ አንበሳው ወይስ ነው ያለ አባቴ ናቸው እንደዛ ያሉ አንድ የጎረቤት ሰው ይዞ ይመጣል ቆቅ ይዞ ይመጣል እስቲ እናነበው ራሱን መጽሐፍ እዚህ ጋር የተጻፈው ትንሽ ልነገርና ቆቅ ይዞ ይመጣል ሰውየው አሁን ቆቁን ለእናትየዋ ደብቆ ያሳያታል እንደዚህ አድርጎ ደብቆ ያሳያትና አባቴ ይጠይቃሉ ምንድነው አንቺ ወይዘሮ ጣይቱ ምንድነው ያሳየሽ ልጅሽ ምናምን ብሎ ይጠይቃታል እንግዲህ ብታነበው ጥሩ ነው እንዲህ ይላል አንበሳው ወይስ ነው የቤተ እስራኤል ማህበረሰብ አባላት በኢትዮጵያ በጎጥ ወይም በመንደር ተደራጅቶ ከውጭ የሚሰነዘርበትን በአዳዊ ጥቃት ከመከላከል ባለፈ በቅርብ ጎረቤት ስራን በደባይት መከወን ቡና በተርቲብ መጠጣት ብዙ ፋይዳ ነበረው በቡና ተርቲብ አባትና እናቶቻችን ባገኙት አጋጣሚ ስለ ችግሮቻቸው ሰፊ ጊዜ ወስደው ይነጋገራሉ የመፍትሄ መንገድ ይፈልጋሉ የተጎማጎመን ያስታርቃሉ ቡና በሚፈላበት ጊዜ ተረኛዋ ሴት ለተርቲመኞቿ የቡና ቁርስ በሚል ባህላዊ አመጋገብ ዘዴ ቆሎ ቅቤና ዋዜ የተቀባ እንጀራ ወይም ቂጣ ዳቦ ንፍሮ ጠላና አቅምና ማጀቷ ወዘተ ያፈራውን ልታቀርብ ትችላለች የኔም አባትና እናት በእንዲህ አይነቱ በፍቅር የዳበረና የተሳሰረ ማህበረሰባዊ አኗኗር ሂደት ውስጥ ነበሩና ከለለታት አንድ ቀን የበርካታ ዓመታት ጎረቤቶቻችንና የወላጆች የቡና ተርቲመኛ ከነበሩት ከአምባዬ አላዩ ቤት ቡናው ተቆልቶ ተወቅጦና ተፈልቶ አቦል ቶና እና በረካው ተጠጥቶ እንዳበቃ ሴቶች ወደ ቤታቸው ቢሄዱ ወንዶች ግን ወደ ኋላ ቀርተው በደራ ወግ መካከል ጠላ ሲጎነጩ አንድ ወጣት ከውጭ ወደ ቤት ውስጥ ገባና ፊቱን ወደ ወላጅ እናቱ ዙሮ በደረበው አግዳሚያ ከለላ አድርጎ አንድ ነገር ሲያሳያቸው በልጄ አባትህ እንግዶችን ሸኝቶ እስከሚባርካት እንዳትበርብህ በደንብ ጠብቃት አሉት ሴትዮዋ ስማቸው ወይዘሮ ጣይቱ ሰለሞን ይባሉ ነበርና አምባዬ ይስሐቅ ደግሞ ከነበራቸው ፍቅር አኳያ እህት ጣይቱ ነበር የሚሏቸው ታዲያ አምባዬ ይስሐቁ በልጅና በእናት መካከል የነበረውን ሚስጥራዊ የቃላት ልውውጥ በትዝብት ይመለከቱ ነበርና እህት ጣይቱ ልጅሽ በአግዳሚያው ሸፍኖ ያሳየሽ ምንድነው ሲሉ ይጠይቃሉ ወይዘሮ ጣይቱም ወንድም ይስሐቁ ልጅ ያሳየኝማ ቆቅናት በወጥመድ ይዟት ነው ይላሉ አምባዬ ይስሐቁ በእናትና ልጅ መካከል ያስተዋሉትን እምቅና የሰከነ ሚስጥራዊ ንግግር ቢያደንቁም በውስጣቸው አንድ ነገር መጣና አይ አንበሳ ወይስ ነብሩ ታድኖ ተይዞ ነው ብለው ሁሉንም እንዳሳቋቸው ይናገራል አብዛኛውን ጊዜ አባቴን ቁም ነገር አዘል አባወሮች ዛሬ ላይ ሆነው የሚነግሩኝና በጨዋታ መልክ የሚተርኩልኝ በልጅነትና በወጣትነት ዘመናቸው ድርጊቱ ሲፈጸም በአካል ተገኝተው ያዳምጡ ወይም ንግግርና የመልእክቱ ሂደት በእነሱ ላይ የተፈጸመባቸው ሰዎች ስለሆኑ እኔም ጊዜና ቦታ ሲፈቅድልኝ የአባቴን አስተማሪና አመራማሪ ቁም ነገር አዘር መልእክቶች መስማት በጣም እወዳለሁ እድለኛ ናቸው በጣም
እንዲህ አይነት ጸሐፊ ልጅ በመወለዳቸው እንኳን አስተማሩ። ኦኬ ወደ ማስታወቂያ እንሄዳለን። እንግዲህ ስነ ጽሁፋዊ ፋይዳው ባለፈ በየዘመኑ የማህበረሰብን አኗኗር፣ አስተሳሰብ፣ ባህልና ወግ ከትባ ለትውልድ የምታስተላልፍ የታሪክ ማህደር ናት። ስነ ጽሁፍ ማህበረሰብን ከማሳወቅና ከማንቃት ወደር አልባ ሚና አላት። ከብዕር ወረቀት አገናኝቶ ለመጻፍ መጀመሪያ ማንበብ ያስፈልጋል። ማንበብ ሙሉ ሰው ያደርጋል። እንዲህ አይነት መጽሐፍቶችን ደግሞ እየፈለግን ማንበብ፣ በተለይም አሁን ላይ ያለው ወጣቱ ትውልድ የአባቶችን ወጎች፣ የአባቶችን ምጥን ንግግሮች እየሰበሰበ እንደዚህ ቢጽፍ መልካም ነውና ማበረታቻ ይሆን ዘንድ ይህም መጽሐፍ ከጸሐፊዋ ለማግኘት በውስጥ ስልክ ቁጥር እየደወላችሁ እጃችሁ ገብቶ ማንበብ እንድትችሉ ግብዣችን ነው። በተረፈ እንግዲህ ፕሮግራማችን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችን ነው። እናመሰግናለን። ፕሮግራማችን ይቀጥላል። አቶ አምሳሉ እንግዲህ አሁን እንዳልከው ህብረተሰባችን የመጽሐፍ አንባቢ እንዲሆን ታሪክን ለማወቅ ከፍተኛ ጉጉት እንዲኖረው ሁልጊዜ ከመጽሐፍ ጋር ከጽሁፍ ጋር መታገል ይኖርበታል። እውቀት ትልቅ ሀብት ነው። አንድ ሰው እውቀት ያለው ሰው የትም ሀገር የት በዛ ባለው እውቀት የመተዳደር እንትን ይኖረዋል። ስለዚህ የኛ ህብረተሰብ አሁን በዚህ በፕሮጀክት አሎሜ አማካይነት በዚህ በተለይ መጽሐፍቶችን አስመልክቶ የኛ ልጆች አሁን የጻፏቸው መጽሐፍቶች አሉ። እያንዳንዱ ልጅ በየአካባቢው ወላጁን እየጠየቀ የሚጽፈውና ስለ ወላጆቻቸው በምን አይነት መንገድ ወደ እስራኤል ሀገር እንደመጡ የሚጠቅሱ ብዙ መጽሐፍቶች ተጽፈው አሁን በእንግሊዝኛም በዕብራይስጥም እየቀረቡ ነው። እናም አሁን ለምለም እንደጻፈችው ወደዚህም መታ እንደምታስረዳን እንደሱ አይነት ጎበዝ ታታሪና ብርቱ ወጣቱ ሰዎች ለእንደዚህ አይነት ነገር ለእኛ ህብረተሰብ ጠቃሚዎች ናቸው እና መምህሮች ናቸው፣ አስተማሪዎች ናቸው። ያነበረውን ታሪክ ነው የሚናገሩ እና የዚህ አይነቱ ነገር በሰፊው መካሄድ አለበት። እኛም እንደነዚህ አይነት ሰዎች በአንድ ላይ እንዲሁ ተባብረው ወይም ተገናኝተው ውይይት ማድረግ አለባቸው። እንዴት ነው ይህን ነገር ማስፋት የምንችለው? የኛ አንተም የጻፍከው እኔም የጻፍኩት እሷም የጻፈችው እንዲሁ ተጽፎ ብቻ በመዳፍ ላይ ተቀምጦ እንዳይኖር በውይይት ደረጃም ቀርቦ አስፈላጊውን ስፋት ባለው ጥልቀት ባለው ሁኔታ እያብራራነ የነበርንበትን ታሪክ አሁን ያለንበትን ሁኔታ ለማወቅ ህብረተሰብ ማስታወቅ ግዴታችን ነው። እውነት ነው። ምን መሰለህ፣ በአሁኑ ሰዓት መጽሐፍቶች በብዛት ይጻፋሉ። በእርግጥ የተጻፈ ነገር በሙሉ እውነት ነው ለማለት ትንሽ ይከብዳል። ቢሆንም ግን አሁንም ወጣቱ ትውልድ በፈለገው ቋንቋ ቢጽፍና የአባቶችን ታሪክ ዳታ ቢሰበስብ በጣም ደስ ይላል። የለምለም ይስሐቅ በአባመንጃ ላይ ብቻ አይደለም፣ ወይም በጅሮንድ ይስሐቅ ምንይዋብ ላይ ብቻ አይደለም ትኩረቷ። ብዙ ዞራለች። ብዙ ሰዎችን በማህበረሰብ ውስጥ ብሔራዊ አገልግሎት ያደረጉ የተለያዩ በጉዞ በትምህርት በአገር አቀፍ ደረጃ ኮሪያ ድረስ የዘመቱ ሰዎችን ታሪክ ጽፋለች። ከነሱ መካከል አቶ ጌጡ ተፈራ የሚባል የሱን ታሪክ ጽፋለች። እንግዲህ በዚህ መጽሐፍ ውስጥ ይህ አቶ ጌጡ ተፈራ የኮሪያ ዘማች ነው። ተመልከት እንግዲህ በኢትዮጵያ አሁን እናንብበው ይሄን። እማጥሩነሽ አድገህ አክስትሽ ናቸው አያትሽ እማጥሩነሽ አድገህ ከአብራካቸው የተወለዱ ልጆቻቸውን ሳይሆን የልጅ ልጆቻቸውንም በደንብ ተንከባከው ያሳደጉና ለቁም ነገር ያበቁ ጠንካራ ሴት እንደሆኑ ሲታወቅ ካሳደጓቸው የልጅ ልጆች መካከልም አቶ ጫኔ ወይም ጌጡ ተፈራ በግንባር ቀደምትነት ይጠቀሳል። ወይዘሮ ማና ለብሽ ሞላ የበክር ልጃቸው ማለቱም አቶ ጌጡ ተፈራን ለእናታቸው ለማጥሩነሽ አድገህ ስለሰጡ በአያት እጅ በመልካም እንክብካቤ ያደገው አቶ ጌጡ ተፈራ ለአካለ መጠን ሲደርስ በኢትዮጵያ ሀገር መከላከያ ሰራዊት ውስጥ በመደበኛ ወታደርነት ተመልምሎና ሰልጥኖ አገሩንና ህዝቦቿን በቅንነትና በፍጹም ታማኝነት ያገለግል ስለነበር ኢትዮጵያ በኮሪያ ጦርነት እንድትሳተፍ በተባበሩት መንግስታት ድርጅት በቀረበላት ጥያቄ መሰረት እንደ አውሮፓ አቆጣጠር ከግንቦት
1950 እስከ ሐምሌ 1953 ዓ.ም በተከታታይ 3 ዓመት ማለት ነው በተካሄደው ጦርነት ከ6037 ሰራዊት መካከል አንዱ እንደነበር ታሪክ ይዘክራል። አቶ ጌጡ ተፈራ በ32ኛ ሬጅመንት 7ኛው የአሜሪካ ዲቪዚዮን ስር በነበረው ሻንያጋኒ አጠገብ በቾንኮንሳን ካነጎን ግዛት በተካሄደው 253 ጦርነቶች የተሳተፈ ሲሆን በ5 ሻለቃዎች ወደ ውጊያ የገባው የኢትዮጵያ የሰላም አስከባሪ ኃይል ከወቅቱ የኮሪያ ሪፐብሊክ እና የአሜሪካ ፕሬዝዳንት የክብርና የጀግንነት ሜዳይ ተሸላሚዎች መካከል አንዱ ነበረ። ወደ ኮሪያ የዘመተው የቀኙ ሻለቃ ጦር ከያዘው መሬት 1 ኢንች እንኳን ለጠላት አሳልፎ ያልሰጠና አንድም ወታደር በምርኮ ያልተወሰደበት ጀግና ሰራዊት እንደነበር ይታወቃል። አቶ ጌጡ ተፈራ ኢትዮጵያውያን የሀገራቸው ልዩና ከፍተኛ የውጊያ ችሎታ ያሳዩበትና በተፈጥሮ ተዋጊ ናቸው የሚለውን ዓለም አቀፍ የክብር ስምና ዝና ያረጋገጡበት የቀኙ ሻለቃ አባል እንደነበር ሲታወቅ በአዲስ አበባ የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ሐውልትና ሙዚየም በስማቸው ከተሰየመላቸው ጀግኖች መካከል አንዱ ነው። አቶ ጌጡ ተፈራ እናት ሀገሩን ማለትም ኢትዮጵያን ዝና በዓለም ካሳወቀ በኋላ በራሱ ፍቃድ ከሰራዊቱ በመሰናበት ኑሮውን በአዲስ አበባ ከተማ ውስጥ አድርጎ በግል የንግድ ስራ ተሰማርቶ በጣም ደስተኛ ህይወት እንደነበረው ይታወቃል። ጸባዬ መልካም፣ ሰው አክባሪና ለወገን ደራሽ እንዲሁም በጣም ጎበዝና ጠንቃቃ ሰው እንደነበር በብዙዎች ዘንድ የሚነገርለት አቶ ጌጡ ተፈራ ከኢትዮጵያ ወደ ካናዳ በመሄድ ኑሮውን ሲመራ ከቆየ በኋላ ሰፊው የቤተ እስራኤል ማህበረሰብ በብዛት ወደ ቅድስት ሀገራቸው ሲመለሱ እሱም ቀሪውን ህይወቱን ከወገኖች ጋር አድርጋለሁ በሚል ዓላማ ወደ እስራኤል ከመጣ በኋላ እንዳሰበው አልሆነለትም ነበርና ተመልሶ ወደ ካናዳ ሄዶ እስከ ህልፈተ ህይወቱ ከኖረ በኋላ በልጆቹ አማካይነት አስከሬኑ ወደ እስራኤል መጥቶ ኢየሩሳሌም በሚገኘው የይሁዳውያን መካነ መቃብር በክብር አርፏል። ያለሽ ነፍስ ይማር። በነገራችን ላይ እና አዲስ አበባ ስቱዲዮም አካባቢ ሱቅ ነበረው። እኔም ማቀው ማስታወሰው የሱ ወንድም ደግሞ ጋሽ መኳንንት አለማየሁ ኢየሩሳሌም ነው ጽዮናዊ እስረኛ የነበረ ነው። ለዚህ ማህበረሰብ ከፍተኛ ዋጋ የከፈለ ነው። ምናልባት ከዚህ ፕሮግራማችን በኋላ በክብር እንግድነት ግንባር ቀደም አድርገን ከጽዮናዊ እስረኞች መካከል የምንጋብዘው መልካም ፈቃደኝነትን ጠይቀ አንዱ ነው የሚል ግምት አለኝ። ስለዚህ የሱ ወንድም ነው ይሄ ሰውዬ። በጣም ደስ ይላል በእውነቴ ነው። ስለዚህ ምን ልፈልጌ ነው በዚህ መጽሐፍ ውስጥ የተካተቱት አባ መንጃ ወይም ኢሳቅ በጅሮንድ ኢሳቅ ምንይዋ ብቻ ሳይሆኑ በርካታ ሰዎች በዚህ መጽሐፍ ውስጥ ተካተዋል። ልክ ነህ። አሁን ባለፈው ሳምንት የነበረን እንግዳ ጽዮናዊ እስረኛ ጋሻው አስናቀው በተለይ ለኢትዮጵያ ያበረከተው የህይወት መስዋዕትነት በውትድርናው ዓለም ምን አይነት እንደሆነ ማለት እሱ በውጊያ ዓለም ውስጥ ተሳትፎ ከፍተኛ ጀግንነትን አድርጎ የህብረተሰባችን መከታ ወይም አለይታ ለመሆን እንደበቃው ሁሉ አሁን ደግሞ ወንድማችን ወይም ትልቁ አባታችን በኮሪያ ዘምቶ አሁን ለምሳሌ ኢትዮጵያ ይሁዲዎች ለኢትዮጵያ ባህል ለኢትዮጵያ ጌጥ ከፍተኛ አስተዋጽኦ አድርገዋል። በተለይ በእጅ ጥበቡ ብቻ ሳይሆን በጦር ዓለም የታወቁ ጀግኖች ተዋጊዎች በተለይ ባለስልጣኖች ወደ ጦርነት በሚሄዱበት ሰዓት በቀደም የሚያሰማሯቸው የነበሩት የይሁዲ የቤተ እስራኤል ተወላጆች እና ጀግኖች የማይፈሩ የጦር አመራር ከፍተኛ ባለሙያዎች የሆኑ እንደነዚህ አይነት ሰዎች ነበሩ እና እሱም ደግሞ አሁን ከነዛ መካከል ከኢትዮጵያ ኮሪያ ሂዶ ኢትዮጵያን ወክሎ ቤተ እስራኤሎችን ብቻ አይደለም ኢትዮጵያን ወክሎ በዛ ከፍተኛ አስተዋጽኦ አድርጎ ወደ ኢትዮጵያ ተመልሶ ከነዛ መካከል እንግዲህ ስለሰራው የኢትዮጵያ መንግስት ሐውልት ማቆም ወይም ደግሞ ሐውልት መስራት ማለት ቀላል ነገር አይደለም። እንደዚህ አይነት ወንድማችንም እንዲሁ አለ። በተለይ በባህር ዳር ከተማ ያየሁት ሙዚየም አለ።
ያዳነ ስብሐት እንደነዚህ አይነት ሰዎች ለኢትዮጵያ ያበረከቱት መስዋዕትነት ከፍተኛ ነው እና አሁን እንዳንቺ አሁን እንደነዚህ አይነት ሰዎች ባይጻፉና በመጽሐፍ ላይ ባይተረኩ ኑሮ ይህንም ለምሳሌ አላውቃቸውም ነበር። ነገር ግን እንደነዚህ አይነት ሰዎች ጠፍተው እንዳይቀሩ የሰሩት ስራ ሌላው ህብረተሰብ እንዲያውቅላቸው ኢትዮጵያ ደግሞ የኢትዮጵያ ይሁዲዎች የሰሩላትን እንዳትረሳ ያንን ሁሉን ለማድረግ እንደነዚህ አይነት ነገሮች በመጽሐፍ ላይ መቀመጥ ይኖርባቸዋል እና ይህን ነው ማስበው። አቶ እስቲ ከአባ መንጃ ምጥን ወጎች መካከል ሌባው በጨረቃ የሚለውን ገጽ 72 ላይ ሄድና እስቲ ደግሞ አንተ አንብበው ውስጥ አባ ይስሐቅ በርካታ ቀንድና የጋማ ከብቶች ስለነበሯቸው ሌባ በሌሊት በር ሰብሮ እንዳይወስድባቸው ወይም እንዳይሰርቃቸው ነቅተው ይጠብቁ ነበር። ከዕለታት አንድ ቀን እኩለ ሌሊት ጨረቃ ሙሉ ሁና ወጥታ ብርሃኗ በምድር ላይ ፈንጥቃለች። በዚህ ሰዓት አባቴ ሁልጊዜ ለጥንቃቄ እንደሚያደርጉት ከእንቅልፋቸው ነቅተው አልጋቸው ጫፍ ላይ ቁጭ ብለው ጆሮአቸውን አንቅተው ኮሽታ ያዳምጣሉ። አይናቸውና የቤታቸው በር ላይ በመሳካት ደግሞ በጨረቃዋ ብርሃን በመታገዝ በአካባቢው ሊከሰት ይችላል የሚሉትን ማንኛውም እንቅስቃሴ ይቆጣጠራሉ። ላምና በሬው በበረት ፈረስና አህዮች በጋጥ ነበሩ። ይህም ሁሉ ጥናት አድርጎ የተዘጋጀ ሌባ እያደባ ወደ ፈረስና አህዮች ጋጥ በመጠጋት በሩን ቀስ አድርጎ ከፈተና እግሩን ከዚያ ግማሽ አካሉን ወደ ውስጥ ሲያስገባ በዚህ ጊዜ አምባዬ ይስሐቅ ድምፃቸውን ከፍ አድርገው አንተ ነህ እንዴ? እኔ ደግሞ ሌላ ሰው መስሎኝ በል በአባትህ አጥንት ሰርተህ ብላ ይሉታል። በዚህ ጊዜ ሌላው በድንጋጤ እግሬ አውጭኝ በማለት እየሮጠና እየተደፋደፈ በአካባቢ ይጠፋል። በነጋው አባቴ ወንድሜን ማለትም ልጃቸውን ጌጡ ይስሐቅን ይጠሩትና አንተ ልጅ ትናንት ሌሊት ሌባ ወደ ቤታችን መጥቶ ፈረሶችን ሊወስድ ነበር ይሉታል። አቶ ጌጡ ይስሐቅ ለጊዜው በጣም ደነገጠ። ቢሆንም አባታችን አይዞ ልጅ አትደንግጥ፣ ይልቅ ዛሬ ቀኑ እሁድ ስለሆነ የአካባቢያችን የክርስቲያኖች በአንድ ላይ ተሰባስበው ሰንበት እንደሚጠጡ አውቃለሁና ስለዚህ ልብስህን በወግ ልበስና ወደዚያ እንሄድ አሉትና በማለዳ ተነስተው በራሳቸው ብረት አቀልጠው ቅርጽ አበጅተውና በደንብ ሞርደው ያዘጋጁትን ጦር አገንድበው እንዲሄዱ የአባ ይስሐቅ ጦር ያብለጨልጫል። እንኳንስ በቅርበት በሩቅ ያስፈራል። ወደ ልጃቸው አቶ ጌጡ ይስሐቅ እየተመለከቱ አሁንም ልጄ ተነስ፣ እንዲህ ዛሬ በዚህ ሰው ከተለያዩ የገጠር አካባቢዎች በብዛት ወደ ልደት ቤተክርስቲያን እየመጣ ሰንበት የሚጠጣበት ቀን ስለሆነ ጥሩ አጋጣሚ ነው ብለው ሁለቱም ተያይዘው ሄዱ። ከቦታው ሲደርሱ እውነትም ብዙ ሕዝብ ተሰብስቦ በደራው መካከል ሰንበቴ እየጠጣ ነበርና አምባዬ ይስሐቅና አቶ ጌጡ ይስሐቅ ድንገት ሲደርሱ በሁሉም ዘንድ ድንጋጤ ሆነ። ምክንያቱም የሁለት ሰዎች በቦታው መገኘት በተለይም የአምባዬ ይስሐቅ ጦር በጣም ያስደነገጣቸው ይመስላል። በዚያም ተባለ በዚህ አምባዬ ይስሐቅ ጉሮሯቸውን ጠራረጉና እንዴት አደራችሁ ሲሉ አንዳንዱ ሰው ጦሩን እየተመለከተ እንደየሃይማኖትና እምነቱ የመድኃኔዓለም ያለ በማለት ፍርሃትና ድንጋጤው ሲገልጥ፣ ሌሎች ደግሞ በጤናችሁ ነው እባካችሁ አረፍ በሉ በማለት ባህላዊ ግብዣቸውን ያቀርቡ ጀመር። እኛ አንቀመጥም፣ የእናንተንም ጊዜ አንሻማም፣ አንድ ነገር መናገር እንፈልጋለን። ስለዚህ ከእናንተ ጋር ቀሳውስቶቻችሁንም ማናገር እንፈልጋለንና ወደዚህ እንዲመጡ ብትጠሩልን መልካም ነው አሉ አባ ይስሐቅ። ቀሳውስቱ እንግዶች እንደሚፈልጓቸው ስለተነገራቸው ከያሉበት መጡ። ፈንጠር ብለው ተቀምጠው ነገሩን በገለልተኝነት የሚያዳምጡ የሚመስሉ ሰዎችም ወደ ህዝቡ በመቀላቀል በአንድ ላይ ሰብሰብ ብለው ሲቀመጡ አምባዬ ይስሐቅ ጦራቸውን እንዳገነደሩ ከፍ ያለ ቦታ ላይ ቆሙና ስሙ ወገኖቼ፣
ትናንትና ማታ ሌባ ወደ ቤቴ መጥቶ ከብቶችን ሊሰርቅ ነበር። ስነቃበት ሮጦ ከአካባቢው ተሰውሯል። ሰውየውን ለይቼ አውቀዋለሁ። አሁንም ከዚሁ ከእናንተ መካከል ይገኛል። ነገር ግን ማንነቱን እኔ ማጋለጥ አልፈልግም። በወቅቱ በዚህ በምትመለከቱት ጦር ልወጋው እችል ነበር። ነገር ግን ከእናንተ ወገን ጋር ደም መጋባት ይሆንብኛልና ብዬ ነገርን ትቼዋለሁ። ቢሆንም ደግሞ አሁን በፊታችሁ የቆምኩት እናንተ ሁኔታውን እንድታውቁት ለማሳሰብ ነው። እንግዲህ እንደዚህ እየተባለ አሁን ቆይ ልዝጋው። ከዚህ በኋላ ግን ሌባ ከቤቱ ገብቶ ንብረቱን መስረቅ አይደለም በምኖርበት አካባቢ ትውርው ቢል ደሙ በራሱ ይሁን ሲሉ ህዝቡ ድጋፉን በጭብጨባ ገለጸ። አምባዬ ይስሐቁ በዚህ ብቻ አልተገቱም። አሁን እኔ የተናገርኩት ብቻ በቂ አይደለም። የምፈልገው ቀሳውስቶች ድርጊቱን እንዲያወግዙና እንደ ሃይማኖትና እምነታቸው እንዲገዝቱ ነው በማለት ማሳሰቢያ ያቀረቡ። ከቀሳውስቱ መካከል አንዱ ተነስተው አጨወጭውና ስማ ህዝቤ ሆይ እነዚህ ቤተ እስራኤሎች ጥረውና ግረው የሚያድሩ የጥበብ ሰዎች ናቸው። ከዚህ መካከል ለምን ሌባ ለመስረቅ ይሄድባቸዋል? በየአካባቢያችሁ ተናገሩ እንዳትደርሱባቸው። ለመስረቅ ብትሄዱ ደም በራሳችሁ። ለመሆኑ ይህን ጦር ታዩታላችሁ? ብለው ቄሱ ህዝቡን ገዘቱ። ከዚያች ቀን ጀምሮ ወደ ቤታችን ቀርቶ በአካባቢያችን ሌባ የሚባል ዝር ብሎ አያውቅም። ታፍረንና ተከብረን መኖር ጀመር። የአምባዬ ይስሐቁ ጥበብና ማስተዋል የተሞላበት ዘዴ በጣም የረቀቀ ነበር። በእርግጥ በዚያች ሌሊት ከፍተኛ ክፍችን ሊገባ ወይም ቤታችን የመጣውን ሰው ፍጹም አያውቀው ነበር። የሚያውቀው መስሎ ነው እንደዛ ያለ። ምጥን ወግ አዋቂ ናቸው። እንግዲህ ራሱን አንድ እግሩን ወደ ቤት ሲያስገባ ጠበቀና እጁንም ሲያስገባ ጠበቀና በኋላ ራሱን ወደ ቤት ውስጥ ሲያስገባ አሁን አንተነ እኔ ደግሞ ሌላ ሰው መስሎኝ በአባትህ አጥንት ሰርተህ ብላ ይለዋል። እዛ በኋላ ይኸውልሽ ለምለም አሁን አንቺ የጻፍሽውን እዚህ ያሉት በሙሉ ማንበብ እንወድ ነበር። ነገር ግን እኛ የምንፈልገው ምንድነው ሰዎች ይሄን መጽሐፍ ወስደው አንብበው ራሳቸው እንዲያነቡ ራሳቸው አንብበው እንዲረዱ እና በዚህ በፕሮግራማችን ላይ እንዲያው መግቢያ ያህል ለመቀስቀሻ ያህል ያደረግነው ነው እንጂ ስለ መጽሐፉ የውስጥ ሙሉ ብናነበው በወደድ ነው። በቃ አንዴ ከጀመሩት በቃ ለነገ ወይም ለበኋላ ብሎ የሚያስቀምጡት ነገር አይደለም። በውስጥ የተጻፈው ነገር የብዙዎችን ህይወት የነካ እምነትን፣ ባህልን፣ ብዙ ነገሮችን የነካ ነው። ለምሳሌ ከመንጻት ስርዓት አኳያ የመንደራችን ኮከብ ሴቶች ብለሽ የጻፍሻት ሴትዮ አለች በግጥም። እዚህ ጋር ምን ይላል መሰል? ታዋቂ ሰዎች ማንበብን በማስተዋወቅ ረገድ ጉልህ ሚና እንዳላቸው አይካድም። የበንከርንና የአባይ ምንጭን ሴቶች ክብርና ዝና ከፍ ከሚያደርጉ ሴቶች መካከል ወይዘሮ አድና ያዕቆብና ወይዘሮ ገቢያ ትእዛዙ በግንባር ቀደምትነት ይጠቀሳሉ። ሁለቱ ንስቶች ማለትም ወይዘሮ ገቢያና ወይዘሮ አድና በሕይወት ዘመናቸው ሁሉ ብዙ ዋጋ ከፍለዋል። ይኸውም ሃይማኖት፣ እምነትና ባህላቸውን ጠብቀው ለሌሎች ሴቶች መልካም ምሳሌና አርአያ በመሆን የዘመኑን ብልጭልጭ ነገር በመጸየፍ ማለትም ስልጣኔን መሰረት ባደረገ ለሚስተዋለው ነገር ጆሮን ጭው ለሚያደርገው ከተሜነት ዓይንና ጆሮአቸውን ሳይከፍቱ በመኖሪያ መንደራቸው ብቻ ተወስነው ኖረዋል። በሚኖሩበት መንደር ፍቅራቸው፣ መንፈሳዊ ወጋቸውና አስተማሪ የሆኑ መልእክቶቻቸው ትውልድ ተሻጋሪ ናቸውና እኔም ትላለች እንግዲህ ጻፈው እኔም ትንሽ የግጥም ስንኝ ቋጠርኩላቸው ትልና እንዲህ ትላለች። የበንከር ኮከቦች አድናና ገቢያ መንደሩን አስጠሩት ላቅ ባለሙያ። ሁለቱ ተወዳጅ እርግብ እንስቶች ጨዋታ ለዛቸው ምንጊዜም አይሰለች። ለኑሮ መስዋዕት ዋጋ የከፈሉ የከተሜን ጣጣ አንቅረው የጠሉ ለመንደር ለወገን ውለታን የከፈሉ ከዚያ መርገም ጎጆ ዝናቸው ተሰማ ለብሰው እንደ ቀሚስ የፍቅርን ሸማ። ይህ የመርገም ጎጆ የሃይማኖት በረከት ነበረው የመንደሩ ድርሚት። ከዚያ መርገም ጎጆ በፍቅር ተሳስበው የመንደር በረከት ድርሚት ተቀብለው
ኖረዋል በስደት ሃይማኖት አክብረው ወደ ግራና ቀኝ ሳይመለከቱ ብልጭልጭ ከተማ ሳይመለከቱ መንደሩን አስጠሩት በክቡርነቱ። በእንጨት ሰበራ ጎልተው የሚታዩ በሰፈር በመንደሩ ምን ቢሆን ሚስጥሩ ያደረጋቸው ልዩ? ሳቅና ጨዋታ ካስፈለገ ዝና ከጎኗ ቁጭ በሉ ከወይዘሮ አድና። ይህች ርግብ ሴት በንከር ያሳደጋት ኧረ የነበላይ ያባ ማሞ ልጅ ናት። ልክስክስ አትወድም ይህች የሴት ወይዘሮ በሷ ነው የኖረው መንደሩ ተከብሮ። መንደሩ እኮ እናንተ አከብራችሁ ኖረ የእናንተም መቆጠብ ትውልድ አስተማረ። የከፈሉት ዋጋ ተዘንግቶ እንዳይቀር በጽሁፍ አቋርጠው ለትውልድ ይነገር በጽሁፍ እንቋጥረው ለትውልድ ይነገር። እስከ 120 አድና ወይዘሮ እግዚአብሔር ያቆይሽ ጨምሮ ጨማምሮ። ገቢያነሽ ትእዛዙ ነፍስሽን ይማረው ፈገግታሽ ዝናሽ ጨዋታሽ ልዩ ነው። ያ ሁሉ ውለታሽ ተዘንግቶ አይቀርም ሙያሽን ያስተውላል ስም አይቀበርም። እንግዲህ ስም አይቀበርም ስም ከመቃብር በላይ ይኖራል። በተለይ አንዳንድ መጽሐፍቶች አሉ ከጊዜ በኋላ የምንነጋገርባቸው የታላቁን ቤተ እስራኤል የመንጻት ስርዓት የሚያጎድፉ የተጻፉ ጊዜው አይደለም ጊዜ ሲደርስ እንነጋገራለን። እናቶቻችን ደግሞ እንዲህ አይነት እናቶቻችን ነው ወይዘሮ አድና ያዕቆብ ደግሞ እንዲህ ለእምነታቸው ለባህላቸው ለሃይማኖታቸው እንዲህ የሚወሱ ናቸውና ብዙዎች እናቶች አሉን። ወደ ማስታወቂያ እንሂድ። ክቡራትና ክቡራን የፕሮግራማችን ተከታታዮች ፕሮግራማችን እንደቀጠለ ነው። በእውነት ሙሉን ቀን ወይም ሙሉ ሌሊት ይህን መጽሐፍ ብንተርክ በወደድን በጊዜ ተገድበን ነው። ስለዚህ እናንተም ፕሮግራማችን ከወደዳችሁት አሁንም እንላለን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንሆን። ስተቶች ቢኖሩ ምናሻሽልበት ጠቁሙን፣ ሐሳብ ስጡ። እናመሰግናለን። አዎ ከዚህ እንግዲህ አሁን ትንሽ በደስታው ላይ አንተ አሁን ለመጥቀስ እንደሞከርከው ለምለምም ከመጽሐፏ እንደጻፈችው በተለይ የኢትዮጵያ ይሁዲዎች ባህልና ኑሮ ብዙ ጊዜ የተዳሰሰ ታሪክ አይደለም። ምንድነው እኛ የምናየው ሰንበት አለ፣ ጨረቃ በዓል አለ፣ ሌሎችን በዓላቶችን አስመልክቶ በዓላቶች በመጽሐፍ ቅዱስ ላይ የተቀመጡትን ብቻ ነው ብዙ ጊዜ ምናስታውስና ለመግለጽ የምንሞክረው። ነገር ግን ባህሎች እንዴት ነበሩ? እንዴት ብሎ ይከበሩ ነበር? እያንዳንዱ ባህል ምን አይነት ገጽታ አለው? ያንን በተመለከተ ለወደፊት የምናደርገው ደሰሳ ስለሆነ በዚህ ላይ እንዳለ እናስቀምጠውና በተለይ አሁን ሁለቱ እናቶች አካባቢው በነበረው ሁኔታ የገለጽሽው በጣም ጥሩ ነው፣ በጣም አስፈላጊ ነው። ግን እነዚህ ሰዎች ከእናታቸው ከዛም ከቅድሚያ እናታ እዛ እንደዛ እያለ ወርሰው ያመጡትና በወርስ ደረጃ በልምድም ደረጃ በትምህርትም በሃይማኖት መሪዎችም አማካኝነት የተረዱትና ማድረግ የሚገባቸውን ነገር ያደረጉ ለሌሎችም ያስተማሩ እንደሆኑ እንግዲህ አንቺ ለመግለጽ የሞከርሽው እንግዲህ በመጽሐፍሽ ላይ ብዙ ደስታዎች አድርገናል። እያንዳንዱ ርዕስ የተለያዩ መልእክቶችን ያስተላልፋል። ከመልእክቶችም የተወሰኑት ነገሮችን ለማንበብ ሞክረናል። ነገር ግን እኛ የምንፈልገው እያንዳንዱ ህብረተሰብ በተለይ መጽሐፉን ለማግኘት ይሄ መጽሐፍ ወስዶ ለማንበብ ለመረዳት እንደገና ያልተረዱት ነገሮች ደግሞ አንቺን በመደወል እንዲጠይቅ ሌላው ደግሞ የዚህ የኛ ህብረተሰባችን ታሪክ በይበልጥ በኢትዮጵያ ይሁዲዎች ብቻ እየተሽከረከረ እንዳይቀር በተለይም በዓለም ደረጃ ወይም ደግሞ ኢትዮጵያ በነበረበት አካባቢ እንደዚያ ነገሮች ደርሰው ለትምህርት የኢትዮጵያ ይሁዲዎች ታሪክ ምን ነበር በሚለው አንዳንድ ጊዜ እየተነበበ ቢነገር በጣም አስፈላጊ ነው እላለሁ። ቆንጆ ነው። እኔ በአብዛኛው ያው አስተምራለሁም እንዴት እንደሚጻፍ ስለ ስነ ጽሁፍ በተለይ አሁን እኛ እንዲህ እህታቸውን ቢጠይቁ የሚጽፉ ሰዎች ከእምነትም ከሃይማኖትም ከተለያዩ ሁኔታዎች
ቢጠይቁ ብዙ ነገሮችን ማግኘት ይችላሉ። አንዳንዴ በተለይ የመንጻት ስርዓትን በምንመለከትበት ጊዜ መጽሐፍ ቅዱስን የሚከፍቱ ነገሮች እንደ ዩጋንዳ፣ ህንድ ውስጥ ብትሄድ መርገም ጎጆ ውስጥ ሁሉ እንደሚወጡ ታሪክ አለ። የሂደቱ ግን የአጠባበቅ ሂደቱ ግን ይለያያል ከኛው ጋር። ለምሳሌ መርገም ጎጆ ውስጥ ሲገቡ የሚደረገው የመርገም ጎጆ አሰራር እንዴት እንደሆነ ያን ያህል ሁሉ መጽሐፍ ቅዱሳዊ ይዘት እንዲኖረው ከፍተኛ ጥረት ያደርጋሉ። እኔ ለወጣቶቹ ምነግረው ማሳሰቢያ ምነግረው ሮኒ ከውጭ ገዝታችሁ እዚህ ያመጣችሁ ከምታሳትሙ ይልቅ እንዲህ አይነት እህቶቻችን፣ አባቶቻችን፣ እናቶቻችን ጠጋ ብሎ በመጠየቅ ብዙ ነገር የሚያወጡት ነገር አለ። ከውጭ ተገዝቶ የሚመጣ መጽሐፍ እና ከዚህ የሚታተም ለገንዘብ ለጥቅም የሰገዱ ለገንዘብ ያበዱ ሰዎች ብዙዎች አሉ። እነሱን እኔ ይቃወማለሁ። ስለዚህ አሁንም ቢሆን አባቶቻችን እናቶቻችን ሳያመልጡን ታሪካቸውን ቁጭ ብለን ካጠገባቸው በመጠየቅ ብዙ ነገሮችን መጻፍ እንደምንችል ለማሳሰብ ወዳለሁ። እዚህ ጋር አቶ አምሳሉ አንድ ነገር ሁላችን ለመረዳት ያህል ግምገማ የምንሰጠው ወይም ደግሞ አስተያየት የምንሰጠው በመጽሐፎች ዙሪያ አሁን በምናያቸው ባነበብናቸው ምናልባት አሁን አንተ የጠቀስከው ነገሮች ምናልባት በህብረተሰቡ ዘንድ ለወደፊት እየጎሉ የሚሄዱ ሊሆኑ ይችላሉ። ነገር ግን አሁን እኛ ማተኮር የሚገባል እንደነዚህ እውነተኛ መጽሐፍቶችን ስናቀርብ እነኛ ወደኋላ እየወደቁ ይሄዳሉ። ስለዚህ ዋናው ትልቁ ነገር መሆን የሚገባው መጽሐፍቶች ምን ይናገራሉ፣ በመጽሐፎች ውስጥ ምን አለ፣ እነዚህ የተጻፉት ነገሮች እውነተኛ ናቸው አይደሉም የሚለውን ግምገማና ለወደፊት ውስጥ በአስተያየት መስጠት የሚችለው የተማረው ክፍል ያወቀ ያነበበ ክፍል መሆን አለበት እና ያንንም ለወደፊቱ በይበልጥ ሰፋ አድርገን እናየዋለን። እና እኔ አሁን ወደ ለምለም ልዙርና ይህን መጽሐፍ ጽፈሻል። ይህን መጽሐፍ ለሰዎች እንዲያነቡት አቀርበሻል። ሰዎች ገዝተው ወስደዋል። አንበው የሰጡሽ አስተያየት አለ ወይ? ምን አይነት አስተያየት ሰጡሽ? ልክ ነህ። እኔም ትችት ይኖራል ወይም አስተካክል ወይም እንደዚህ አድርጊ የሚል ሰው ይኖር ይሆን ብዬ ነበረ። ግን አብዛኛው ሰው የጻፉትም በመንደሬ ስለሆነ ማውቀውን በአገሬ ስለሆነ ሁሉም ሰው የሚደውልልኝ ሰው ቆንጆ መጽሐፍ ነው፣ ጥሩ መጽሐፍ ነው። አንድ ዘመድ እንዲያውም አልቅሶ ደውሎልኝ ለምን ያለቀሰ ይሄን መጽሐፍ ወንድምሽ አይቶት ቢሆን ጌጡ አይቶት ቢሆን በህይወት የለም ጋሽ ጌጡ ወንድም እና እንደዛ ብሎ ደውሎልኝ ያላንች ያች የሚታይቱ ጠፍታ አባ ምንዋብ ሄደው ራቁቷን ሆና እየተባለው ይሄ ሰውዬ አያቱ ናት ይች ሴትዮ እና አልቅሶ ነው የነገረኝ። ምነው የመሐረንና ጌጡ ይሄን መጽሐፍ አይተውም። አሁን እንደዛ ካሉሽ አሁን እንግዲህ አሁን ይኸውልሽ አንቺ አሁን ዘመድ ነው እንደዛ ያለሽ፣ ሌሎችም እንደዚህ የተለያዩ አስተያየቶች ሰጥተውሻል። በሰጡሽ አስተያየት ደግሞ አንቺ ሞራል ተሰምቶሽ ለወደፊቱ ሌላ መጽሐፍ እጽፋለሁ፣ ሌሎችን ከዚህ የቀሩኝ ነገሮች አሉ እና በመጽሐፍ ደረጃ መቀመጥ አለባቸው የምታያቸው ነገሮች ይኖራሉ። ጀምረሻል? አሁን ጀምሬያለሁ። ለምሳሌ አስተያየት ከሰጡሽ ሰዎች መካከል የህግ ጠበቃ አግቢተው እንዲህ ይላል በመጽሐፍሽ ላይ አባ መንጃ በሚል ርዕስ የተሰናዳውን ይህን መጽሐፍ አንብቤ የፊደል ግድፈትን፣ የቃላት ስህተትን፣ የድርሰት ፍሰትን ገምግሜ የግል አስተያየት እንድሰጥ ካርታዊ በቀረበልኝ ግብዣ መሰረት ጊዜና ቦታን እያመቻቸው ጽሁፉን መግቢያ፣ ሀተታና መደምደሚያ በጥሞና ነበብኩት። አስተማሪና መራማሪ የሆኑ በርካታ ታሪኮች፣ ሰነዶች ተካተውበታልና ጸሐፊዋ የታላቁ ቤተ እስራኤል ተወላጅ
እንደመሆኗ መጠን እስከዛሬ ድረስ በአንዳንድ ግለሰቦች የቀረቡትን ምንጫቸው ያልታወቀና ከእውነት የራቁ የሐሰት ትርክት ለተካተተባቸው መጽሐፍ ትምህርት የሚሰጥ መጽሐፍ ጀባ ብላናለች። ምክንያቱም ይህ መጽሐፍ መሰረቱን ከግለሰብ ከቤተሰብና ከማህበረሰብ የአኗኗር ዘይቤ ላይ በማድረግ ለአያሌ ዘመናት በኢትዮጵያ ምድር የኖረው ቤተ እስራኤላውያን በተለያዩ ጊዜያት በሀገሪቱ ላይ በተነሳ ጦርነት፣ ድርቅ፣ ረሃብና ቸነፈር ግንባር ቀደም የገፈቱ ተቋዳሽ ከመሆን ባለፈ በጊዜ ሂደት መከራና ችግሩ ሲቀረፍ ደግሞ መልሶ በመቋቋምና በመደራጀት ሃይማኖትና እምነታችን ጠብቀን ዛሬ ላይ ስለመድረሳችን በዚህ መጽሐፍ ውስጥ የተካተተው ዳታ በግልጽ ያሳያል። ከዚህ በተጨማሪ አንድ የእግዚአብሔርን ብቻ አማኝ የሆነ የቤተ እስራኤል ማህበረሰብ በሃይማኖትና በዕደ ጥበብ ሙያው ምክንያት ከሌሎች ኢትዮጵያውያን በኩል መገለልና መገፋት ቢደርስበትም ብረት አቅልጦ ቅርጽ አበጅቶ ኑሮ በእርሻ ክፍለ ኢኮኖሚ ለሆነው ሰፊው ህዝብ የጎጆ ኢንዱስትሪና ግብርና መሳሪያዎችን አቅራቢ ነበር። አባ መንጃ በሚለው በዚህ ድንቅ መጽሐፍ ውስጥ የሰፊው ቤተ እስራኤላዊ የሙያ ብቃትና ጥራት ታሪካዊ ሰነድ ሆኖ ተካቶበታልና ለወደፊት እንዲህ አይነት ጸሐፍት ይብዙልን እያልኩ ወይዘሮ ለምለም ይስሐቅን አበጀሽ ቀጥይበት የኔ እህት ብያታለሁ አለ። አዎ እኔ እቀጥላለሁ። በዛም ነው የጠየቁት። አዎ ለጠየቀው ጥያቄ ወንድም ይሄን ያለው የህግ ጠበቃ ቢተው እግዚአብሔር ጤናውን ሰጥቶ እድሜውን ከሰጠኝ እጽፋለሁ። እየጻፍኩም እጽፋለሁ። በጣም ቆንጆ ነው። እና እንግዲህ አቶ አምሳሎ ጊዜያችን እየገሰገሰ ነው እና እኔም ከወይዘሮ ለምለም ይስሐቅ ጋር ያደረግነው ውይይት በጣም አስተማሪ፣ ለወደፊትም ደግሞ መጽሐፍሽ በሰፊው ለህብረተሰቡ ደርሶ ህብረተሰቡ እንዲያነበው አነበው ደግሞ አስተያየቱን እንዲሰጥ የተሰጠው አስተያየት ደግሞ ለአንቺ ሞራል ሰጥቶ ሌላ መጽሐፍቶችን እንድትጽፍ እንዲያደርግ ምኞታችን ነው። ስለዚህ በጣም እናመሰግንሻለን ስለመጣሽ። እናመሰግናለን በእውነት ክቡራትና ክቡራን የፕሮግራማችን ታዳሚዎች፣ ፕሮግራማችን እንግዲህ ካለን የጊዜ ገደብ አኳያ በዚህ ይጠናቀቃል። ጥሪያችን አክብረሽ ስቱዲዮአችን ድረስ ስለመጣሽ ለምለም ይስሐቅ የአባ መንጃ መጽሐፍ ደራሲ፣ መጽሐፉ እንግዲህ እንደምንመለከተው ከሆነ በጣም ቆንጆ በውስጡ ብዙ ታሪኮችን የያዘ በ394 ገጾች የተቀነበበ ቢነበብ የማይሰለች ቆንጆ መጽሐፍ ነው። በዚሁ እንድትቀጥይ ማበረታቻችን እንቀጥላለን። ይሄ መጨረሻችን አይደለም። እንደ ሁኔታው ደግሞ እንግዲህ ከሀይፋ ተነስተሽ ነው እዚህ የመጣሽው፣ ጊዜሽ መስዋዕት አድርገሽ እጅግ አድርገን እናመሰግናለን። ፕሮግራማችን አክብረሽ ስለመጣሽ በሚቀጥለው እንግዲህ ሌላም በዚሁ በመጽሐፉ ዙሪያ ሌላም አንዳንድ ሁኔታዎች ካሉ እየመጣሽ ተወልደሽ ላደግሽበት ሳይማር አስተምሮ ሳይለብስ አልብሶ ለዚህ ላደረሰሽ ማህበረሰብ አስፈላጊውን አስተዋጽኦ እንደምታደርጊ ሙሉ እምነት አለን። ስለነበረን ጊዜ በጣም ቆንጆ ነው። እናመሰግናለን።